እኔ ያለሁት በስደት ሀገር ነው። የምሰራበት ቤት የጸሎት ቤት የለኝም። ጠዋትና ማታ የምተኛበት ቦታ ጸልዬ ሰግጄ ሌላውን የጸሎት ሰዓት ግን ሽንት ቤት ገብቼ ጸሎት አድርጌ ሰግጄ እወጣለሁ። እውነት ለመናገር ነጠላ እንኳን አልለብስም። ሰዎቹ ነጠላውን ካዩ ለምን እንዳይሉኝ ሻሽ አስሬ እሰግዳለሁ። ግን በቃ በዚህ በቆሻሻ ቦታ ለእግዚአብሔር አምልኮ ማቅረቤ ሁሌም ቢጸጽተኝም መተው ግን አልቻልኩም። በቃ እኔ ስራ ስጨርስ አብዛኛውን ወንጌል ማንበብ፣ መዝሙረ ዳዊት ማንበብ ሽንት ቤት ውስጥ ነው የማደርገው። አልባሌ ነገር ከማየት በጸሎት ማሳለፍ እረፍት ይሰጠኛል። እና እርሶ በንጹህ ቦታ ሲሉ የኔ ሽንት ቤት ትዝ አለችኝና ውስጤን ጨነቀኝ። ምን ይመክሩኛል? ስሰግድም ሆነ ስጸልይ ወደ ምስራቅ ቦታ አይደለም ቦታ ስለማይመቸኝ ይሄስ እንዴት ይታያል ብለውናል አድማጭ ተመልካቾች። የሚገርም ነው። በእንተ ጸሎት ላይ ስንሰራ በልማድና ክርስትና አንድ ሰው የግል ጸሎት ሊያደርግ ሲፈልግ መጀመሪያ ማድረግ ያለበት የራሱን ንጽህና መጠበቅ አለበት። ንጹህ ቦታ ንጹህ ፍራ መምረጥ አለበት። ይሄ እኮ አሁን እሷ ወዳ ያደረገችው አይደለም። ቦታ እያላት አይ እኔ ሽንት ቤት ነው መጸልየው ብላ አይደለም። የሚችል ሰው ነው እኛ ይሄንን ያለው። የግል የጸሎት ቦታም ላይኖረው ይችላል። አንዳንድ ሰው ለሚችል ሰው ነው። አንዳንዴ ጥያቄ ከመጠየቃችን በፊትም የተባለበትን አውድ ማጥናት ያስፈልጋል። በነገራችን ላይ እኛ የምናመልከው እግዚአብሔር ከኛ ጋር ያለውን ነው። ለአሁን ተከትሎን እኛ በምንሄድበት ቦታ ሁሉ ይመጣል እግዚአብሔር። እውነት ነው። እኔን ነው የሚከተለኝ እንጂ እኔ አይደለሁም የምከተለው። ከዮሴፍ ጋር አብረህ ተሽጣሃል። ስለዚህ አብሮኝ ያለውን እግዚአብሔር ነው ማመልከው እና ከኔ ጋር ነው ያለው እግዚአብሔር። እሱ ነው ማሰብ ያለብን። አንዳንድ ሰው ለምሳሌ አረብ ሀገር ሲሄድ እግዚአብሔር የለም እንደምንም ብሎ ኢትዮጵያ መጥቶ እግዚአብሔርን አግኝቶ ለአንድ ለሶስት ወር ደግሞ ተመልሶ አረብ ሀገር የሚሄድ ይመስለዋል። እንደሱ አይደለም። እዛው አለ እግዚአብሔር አጠገባችን ነው ያለው። ስለዚህ ባለንበት ቦታ ሁሉ ስርዓት አምልኮታችንን መፈጸም አለብን። እንጠራዋለን፣ እናመልከዋለን፣ እንገዛለታለን። ቅድም እንደተባለው በመቃብር ውስጥ ተገኝቷል፣ በእስር ቤት ተገኝቷል፣ በፈሪሳውያን ቤትም ተገኝቷል። ጸሐፍት ፈሪሳውያን ቤታቸው በመጸባህን የሚባሉት ኃጢአተኞች በተባሉትም ቤት ተገኝቷል። ቅዱሳን በእስር ቤትም በሽንት ቤት ጉድጓድም ተጥለው ግን ያመሰግኑት ነበረ። ይህን እንደ ሰማዕትነት መቁጠር ነው። በቃ ከእሷ ነፃነት የላትም። ነጠላ ለብሳ መጸለይ አትችልም። ትክክል ነው። እንደውም አንድ ጥያቄ በሞባይል ባትጸልዩ ጥሩ ነው ብለን መጸለይም ኃጢአት አይደለም አለመጸለይም ጽድቅ አይደለም ብለን አስቀምጠናል። ብቻውን አይደለም። እሱን ወደ ኋላ ሄደው ማየት ነው ያለባቸው። ስለ ሞባይል የተናገርነው ማለት ነው። ግን አንድ እህታችን ምን አለች? እኔ በምጸልየው በሞባይል አይደለም አለች። በሞባይል ከጸለይኩን መብራቱን አይተው እነሱ ስለሚመጡ ስለዚህ እንትን ነው መጸለየው በወረቀት በተዘጋጀ የጸሎት መጽሐፍ ነው መጸለየው። ሌላዋ ደግሞ ምን አለች? እኔ ደግሞ በሞባይል ነው መጸለየው አለች። ለምን? መብራት አብርቼ አይደለም መጸለየው አጥፍቼ ነው መጸለየው። መብራት ካበራው ስጸልይ ያዩኛል። መብራት አጥፍቼ ግን ሞባይል ማይ ነው የሚመስላቸው እንጂ የምጸልይ አይመስላቸውም። ስለዚህ እንደ ሁኔታው የሚፈጸም ነው ይሄ። አዲስ አበባ ላይ ችግር መፍቻ የሆነው አረብ ሀገር ችግር መፍቻ ላይሆን ይችላል። ከዛ አንጻር ነው ማየት ያለብን እና ቅዱሳን በሽንት ቤት ውስጥም በጉድጓድ ውስጥም ተጥለው አመስግነውታል። እግዚአብሔር አብሯቸው ያለውን እግዚአብሔርን ነው ያመሰገኑት እንጂ እዛ ሽንት ቤት የተጣለውን እግዚአብሔርን አይደለም። እንደዚህማ አሳነሰን ማየት የለብንም። ለዚህ ጥሩ ማሳያ የሚሆነን የአርማንያው ሊቀ ጳጳስ ቅዱስ ጎርጎሪዎስ ነው። እረፍቱ በነገራችን ላይ ታኅሳስ 15 ቀን ነው ስንክሳሩ የሚሰራው። ከቅድስት አርሴማ ጋር የተገናኘ ታሪክ አለው። ቅድስት አርሴማን ያሳደዳት ንጉሱ ድርጣድስ ብዙ በእሷ ምክንያት ብዙ ደናግላንን ገድሏል። ብዙ ክርስቲያኖችን ጨፍጭፏል። እና አንዱ ካሳደዳቸውና ካሰቃያቸው ቅዱሳን መካከል አንዱ ይሄ የአርማንያው ሊቀ ጳጳስ ጎርጎሪዎስ ነው። ጎርጎሪዎስ ዘአርማንያ የሚባለው ማለት ነው። እና ጉድጓድ ውስጥ አስጥሎት ነበር። ጉድጓድ ውስጥ አስጥሎት በዛ ጉድጓድ ውስጥ 15 ዓመት ኖሯል። ቆሻሻ ምናምን ያለበት ጉድጓድ ውስጥ ማለት ነው። እና በጣም የሚገርመው አንዲት መበለት አሮጊት ሴት እዛ ጉድጓዱ ሲጥሉት ስላየች በየቀኑ የሚመገበውን ምግብ ተወረውርለት ነበር ይላል። ያንን እየቀመሰ በእግዚአብሔር ፊት እየቆመ እየጸለየ 15 ዓመት በጉድጓድ ውስጥ ተቀምጧል። የሚገርም ነው። እና እውነታችን አሁን ይሄን ማሰብ አለባት። ስንክሳሩን ታንብበው ታኅሳስ 15 ቀን ማንም አላወቀም። ያቺ መበለት ሴት ብቻ ነች ያወቀችው። እንዳለ በህይወት እንዳለም ራሱ አታውቅም። ግን ይኖራል ብላ ተስፋ አድርጋ ነው ዝም ብላ ወደ ጥልቁ የምትጥለው። ይኸውልህ ምጽዋት አሁን ሲሰጥ እንደዚህ ነው። አየህ በቃ ተሪዮ ታይታ የለም።
ለማንም ሳትናገር ግን ያን ታደርግ ነበር። በእርግጥ ያዘጋጃት ያችን ሴት እግዚአብሔር እና ከ15 ዓመት በኋላ አንድ ነገር ተፈጸመ። ንጉስ ድርጣድስ አበደ እና የራሱን ሰውነት ይቦጭቃል። ቤተ መንግስቱ ውስጥ እንደዚህ የሚያወሩትን ሰዎች ድንገት ተነስቶ ስጋቸውን ቦጭቆ መብላት ነው። በቃ አቅሉን ሳተ ማለት ነው። እና እህቱ የዚህ ንጉሱ እህት ማለት ነው ራእይ ታያለች። የምታየው ራእይ ምንድነው? ጎርጎሪዎስን ሊቀ ጳጳሱን ጉርጓድ ውስጥ አስጥላችሁት እናንተ ህይወት ልታገኙ አትችሉ። ከጉርጓድ ውስጥ በአስቸኳይ ካላወጣችሁት ወንድምሽ አይድንም የሚል ራእይ ታያለች። ትደነግጣለች። እንዴ እሱ እኮ ሞቷል 15 ዓመት አየው። እነሱ ጣሉት ማለት እዛ ጉርጓድ ውስጥ ኦሬዲ ሞቷል ማለት በረሃብም በምንም ይሞታል። በጣም ያሳዝናል። እና እንትኑን ስታየው ታሪኩ በጣም የሚያሳዝን ነው። እና እሷ ደነገጠች። ምንድነው የሚለው ጽሁፉ? እንደውም ሞቷል ብላ አስባ ነበርና አንደኛ በቃ ሊያይድን ነው ወንድሟ ማለት ነው። ምክንያቱም ጎርጎሪዎስ ካልተገኘ ማለት ነው። ሁለተኛ እንዴት እንዲህ አይነት ነገር ሊነገረኝ ይችላል ብላ ደነገጠች ማለት ነው። እና ደንግጣ የሞተ ስለመሰላት ከዛ ያው ወታደሮቹን አዘዘችና ፈልጉት ተባለ ማለት ነው። ጉርጓድ ውስጥ ገቡ። አለ ሊቀ ጳጳሱ አወጡት። ከዛ በጣም በሚደንቅ መልኩ ያው ከንጉሱ ጋር ያለውን ግንኙነት እነሱ ያንብቡት። ታኅሳስ 15 ቀን መጨረሻ ላይ ጵጵስና ተሾሞ መላው አርማንያን በሙሉ እስከ ማስተማር ደርሷል። ከፈወሰው ካስተማረው በኋላ ፈውሶት አስተምሮት ተጠምቆ ከዛ እርኩስ መንፈስ ድኖ ወደ እግዚአብሔር መንግስት እንዲገባ ምክንያት እንደሆነ ሁሉ ይነግረናል። ሌላው ሁለተኛው ኤርሚያስ ነው። የሚገርመው ማለት እንግዲህ ያ ጎርጎሪዎስ 15 ዓመት እዛ እህታችንም ይህን ያህል ዓመት ሊፈጅባት ይችላል። መቀጠል አለባት እሷ ከእግዚአብሔር ጋር ስለሆነች። ኤርሚያስም እንደዚሁ የሽንት ቤት ጉርጓድ ውስጥ ነው። እንደውም ትንቢተ ኤርሚያስ ምዕራፍ 38 ቁጥር 6 ላይ የቆሻሻ ጉርጓድ ውስጥ ጥለውት ነበር። እንደዚህ ይላል፣ ኤርሚያስንም ወሰዱት፣ በግዞት ቤት አደባባይ ወደ ነበረ ወደ ንጉሱ እጅ ወደ መልኪያ ጉድጓድ ውስጥ ጣሉት። ኤርሚያስንም በገመድ አወረዱት፣ በጉርጓዱም ውስጥ ጭቃ እንጂ ውሃ አልነበረም። ኤርሚያስም ወደ ጭቃው ውስጥ ገባ ይላል። ታሪኩን እነሱ ይጨርሱት። ስለዚህ ቅዱሳንም ቀደም ሲል ይህንን መከራ ይቀበሉት ነበር እና በተመቻቸ ቦታ ላይ ብቻ አይደለም ሲሆን እግዚአብሔርን ከማክበር የተነሳ በንጹህ ለምንድን ነው እኛው ለምሳሌ ቤተ መቅደስ ሰርተን ነው እያመለክን ያለ ነው አይደል? አረብ ሀገር ያሉ እህቶቻችን እናቶቻችን ደግሞ እንዴት ነው የሚያመልኩት? የፕሮቴስታንት አዳራሽ ነው፣ በኪራይ ነው። ይሄ በጣም እንግዲህ ከሆነ አየህ የሚመች ሁኔታዎች ካሉ ለእግዚአብሔር የምታደርጋቸው ነገሮች ሁልጊዜም ጥንቃቄ የታከለባቸው መሆን አለባቸው። ንጹህ መሆን አለበት፣ የተዘጋጀ መሆን ከሌለ ግን ካንተ ጋር ያለውን እግዚአብሔር ባለበት ቦታ ማምለክ የሚከለክል የለም። ወደ ምስራቅ የተባለው ብዙዎቹ የሚጠይቁት ነው። በተለይ በአረብ ሀገር ያሉ ከቤት ወተን አናቅም፣ ምስራቅና ምዕራቡን ሁሉ አናቅም የሚሉ አሉ። እነዚህን ሊያስጨንቃቸው እኮ አይገባም። የምናቀውን ሰዎች ለምሳሌ እንጀራ በእጃችሁ ቆርሳችሁ ወጥ አጥቅሳችሁ ተመገቡ ስለኔ እጅ የሌለንስ የሚል ጥያቄ ሊመጣ አይችልም። እንዴት እንደዚህ አይነት ጥያቄ ይመጣልና ማንችል ሰዎችማ በለመድ ነው እስከምናውቅ ድረስ ለመጠየቅ መሞከር። አሁን እኮ ቴክኖሎጂው በጣም የተራቀቀ ነው። ጎግል ላይ ሌላ ነገር ሰርች ከምናደርግ እኮ ያለንበትን ቦታ ይነግረናል። ምስራቅ ይሁን ምዕራብ አቅጣጫ መጠቆሚያዎች ብዙ አሉ። ከተጨነቅን ከቆፈርን በጣም ከባድ ነገሮች ውስጥ እንደሆነ ራሳችን ማሰብ አይገባንም። እግዚአብሔር በሁሉም ቦታ አለ። ወደ ምስራቅ ዞሮ መጸለይ ግን ልናሰምርበት ይገባል። ስርዓተ ቤተክርስቲያን ነው። ስርዓተ ቤተክርስቲያን መሆኑን በተወሰኑ ነገሮች ላሳይ። አንዳንድ ሰው ይከራከራል። እግዚአብሔር በሁሉ ቦታ ስላለ እኔ ወደ ምስራቅ ፊቴን ዞሬ ጸልይኩ አልጸልይኩ ወደ ፈለኩበት ነው መዞር ይላል። በጣም ጥሩ። እዛው ላይ ያዘውና እግዚአብሔር በሁሉ ቦታ አለ፣ በፈለኩበት አቅጣጫ መጸለይ ይችላል ካለ አንድ ሰው እግዚአብሔር የሁሉንም ሰው ልብ ያውቃል አያውቅም? ለምን ትጸልያለህ ታዲያ ካወቀ? አየው አያውቅም ብለህ ነው የምትጸልየው አይደለም። ጸልይ ስለተባልክ ነው አይደል? የግድ ነው መጸለይ አለብህ። ልክ እንደሱ ነው እግዚአብሔር በሁሉ ቦታ መኖሩ ወደ ምስራቅ ዞረን እንዳንጸልይ የሚከለክለን ሕግ የለም። ይሄ ስርዓት ነው። አንኳኩ ይከፈትላችኋል ስላለ ለምኑ ይሰጣችኋል ስላለ አይደል የምንጸልየው? ስለማይሰማ አይደለም። ስለዚህ መጸለይ አለብን። ይሄንን በተመለከተ ስርዓት ነው ስንል ምን ማለታችን ነው ስንል አንድ ሰው ሲጸልይ በትንሹ 6 ነገሮችን ማድረግ እንዳለበት ፍትሐ ነገሥቱ ይናገራል። ከዚህ በፊት ሰርተነዋል። ለማስታወስ ግን ፍትሐ ነገሥቱ አንቀጽ 14 ላይ አንደኛ ቀጥ ብሎ መቆም አለበት። አሁን እግር የሌለንስ የሚል ጥያቄ ሊመጣ አይችልም። ያመመንስ ሊመጣ